ሰማይን ማስከፈት ብለን ስንል ምን ማለታችን ነው? ሰማይ የሚወክለው አንድ ዙፋን ነው፣ የእግዚአብሔርን ዓለም ዙፋን። ሁለት ከፍታን ይወክላል፣ መለኮታዊ ከፍታ ሰማይ በሚለው ቃል ይወከላል። እንዲሁም የነገሮች ጅማሬና ፍጻሜ ሰማይ በሚለው ቃል ይወከላል። አልፋና ኦሜጋ ወይም እግዚአብሔር ነገርን ሲጀምር በመጀመሪያ እግዚአብሔር ሰማይን እና ምድርን ፈጠረ ይላል። እግዚአብሔር የጀመረበት ፍጥረት ሰማይ በሚል ነው። God created heavens. In the beginning God created heavens ነው የሚለው። ከሄቨንስ ነው የሚጀምረው፣ ሰማያቶችን ከመፍጠር ነው የሚጀምረው። ሁለት ፍጻሜ፣ ሁሉ ነገር ተጠቅልሎ የፊተኛው ሰማይና ምድር አልፎ ኋለኛው ሰማይና ምድር እንደ አዲስ እንደሚመጣና የነገር ፍጻሜ እንደሚሆን መጽሐፍ ስለሚነግረን አሁንም ሰማይ ፍጻሜን ያሳየናል። ሰማይን ማስከፈት ስንል አቅርቦት ማለት ነው። ሁሉ ነገር አይታችሁ ከሆነ የሚታየው ሁሉ ከማይታየው ነው። ምድር የምትጠጣው የምትረካው መጽሐፍ ሲነግረን ዝናብ ከሰማይ ወርዶ ምድርን እንደሚያጠጣት እንደሚያረካት ታበቅል ታፈራ ዘንድ እንደሚያደርጋት ብሎ ስለሚነግረን ሪሶርስ ነው ለፍሬያማነት ለመብቀል ለአንድ ምድር ውስጥ ላለ ዘር መውጣት ምክንያት የሚሆን ሪሶርስ የሚገኝበት ሄቨን። ሰማይ ተስፋ ነው፣ ሰማይ አቅርቦት ነው፣ ሰማይ ሙላት ነው ሪፕሬዘንት የሚያደርገው። ለዚህ ነው ጌታ ኢየሱስ ክርስቶስም ሲናገር ስልጣን በሰማይና በምድር ተሰጠኝ ብሎ የጀመረው ከሰማይ ነው። ደግሞም የተናገረው መሬትንም ምድርንም ኢንክሉድ አድርጎ ነውና በምድር በሰማይና በምድር ተሰጠኝ። የመንግስተ ሰማያትን ቁልፍ ምን አደርጋለሁ? ሰጣችኋለሁ። በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ግን ምን ቁልፍ ሰጣችኋለሁ ነው ያለው? የመንግስተ ሰማያትን I will give you the keys of the kingdom of heaven.